መስቀል ምንድን ነው? መስቀል in the age of Christ በክርስቶስ የአገልግሎት ዘመን ሮማውያን በባርነት የሚገዟቸውን ሰዎች ከሚቀጧቸው ወይም ደግሞ የሞት ፍርድ ከሚያስተላልፉባቸው አንደኛው መንገድ የመስቀል ሞት የሚባል። ስለዚህ ሌላ ጊዜ ሰፋ ያለ ቪዲዮ እሰራለሁ። ሐሳቤ እሱ ስላልሆነ ግን መስቀል ማለት ሮማውያን በዛን ጊዜ የሞት ፍርድ ለሚፈረድባቸው ሰዎች የሚሰጡት የሞት ቅጣት መስቀል ተብሎ ይጠራል። እጅግ አስቀያሚ፣ እጅግ አሰቃቂ፣ በአስከፊ ሁኔታ መግደል የሚችል አገዳደሉ ከባድ የሆነ የሞት ፍርድ አይነት እንደሆነ ይናገራል ይባላል። አሁን ዛሬ ግን በስፋት የምናየው የክርስቶስ መስቀል የሚለውን ነው። ብዙ ጊዜ ጳውሎስ በመልእክቱ መስቀል ብቻውን አይጠቅሰው። ምክንያቱም በዛ ዘመን ብዙ የሚሰቀሉ ሰዎች ስላሉ በኢየሱስ ክርስቶስ ግራና ቀኝ እንኳን ወንበዴዎች ተሰቅለውበት ነበር። በሌላም ቦታ ሰዎች በመስቀል ይቀጡ ነበር። ሮማውያን ከሚያስተላልፉት የፍርድ አይነት አንዱ በመስቀል ሞት ስለሆነ፣ ስለዚህ ጳውሎስ አብዛኛውን ጊዜ መስቀል ብሎ ከጠቀሰ ስፔሲፋይድ አድርጎ የክርስቶስ መስቀል እያለ የሚጠቅሰው መስቀል አማኝ የሚሸከመው የክርስቶስን መስቀል ነው ወይ? አማኝ የሚሸከመው የክርስቶስን መስቀል ነው ወይ? በማቴዎስ ወንጌል ምዕራፍ 10 ቁጥር 38 ላይ መስቀሉን የማይሸከም ከኋላዬ የማይከተለኝ ለኔ ሊሆን አይገባውም የሚለውን ጥቅስ አንዳንድ ሰዎች በመውሰድ የክርስቶስን መስቀል የመሸከም ግዴታ አለብን ብሎ ያስተምራሉ። እዚህ ክፍል ላይ ግን የሚናገረው ቃል በቃል መስቀሉን የሰውየውን የራሱን መስቀል የሚል ሲሆን ከላይ አውዱን ስታነቡ ስለኔ ሲል ወንድሙን የማይተው እናቱን የማይተው አባቱን የማይተው ለኔ ሊሆን አይገባውም የሚል ሐሳብ ሲጠቀልል ነው መስቀሉን የማይሸከም በሚል ሐሳብ የዘጋው። ምን ማለት ነው? ክርስቶስን በመቀበል የሚደርስብንን መስዋዕትነት እስከ መስቀል እንኳን የሚያደርስ ቢሆን ሰው እስከዛ ድረስ መቁረጥ አለበት ይላል። መቁረጥ አለበት ለማለት እንጂ የክርስቶስን መስቀል ወይም መስቀሌን ተሸከሙ የሚል ምንም አይነት ሐሳብ የለውም። በዚህ ምድር ላይ ያለ የትኛውም ሰው የክርስቶስን መስቀል መሸከም አይችልም። የክርስቶስን መስቀል መሸከም የሚችል ንጹሕ የሆነው የእግዚአብሔር በግ ራሱ ኢየሱስ ክርስቶስ ብቻ ነው። ምክንያቱም መስቀሉ በጣም ሰፊ፣ በጣም ትልቅ፣ በጣም ጥልቅ የሆነ ስለሆነ፣ ስለዚህ የክርስቶስ መስቀል ምንድን ነው ታዲያ? እዚህ ማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ ከ21 ጀምሮ ስታነቡት ከ16 ጀምሮ ስታዩት ጴጥሮስ ስለ ክርስቶስ መገለጥ አገኘ። የሰው ልጅ እኔን ማን ይለኛል ሲል አንዳንዱ ኤልያስ ነው፣ አንዳንዱ መጥምቁ ዮሐንስ ከሞት ተነስቶ ነው፣ አንዳንዱ ከነቢያት አንዱ ነው ብለው ሲነግሩት እናንተስ ማን ትሉኛላችሁ ሲል አንተ በጣም ይገርመኛል። ይሄ ቃል ባይዘው አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ምን ማለት ነው? አንተ እኩል ነው እግዚአብሔር፣ አንተ እግዚአብሔር ነህ። በሰው ፎርም የወረድክ እግዚአብሔር ነህ ሚል ሐሳብ አነሳ። እዛ ቁጥር 21 ላይ ኢየሱስ ይሄን ሐሳብ ከተቀለለ በኋላ ይሁዳ ልጅ ስምዖን ሆይ ብሎ ነገረው። አንተ ጴጥሮስ በአንተ ላይ አለቴን ቤተክርስቲያን መሰረታለሁ፣ የገሃነም ደጆች አይችሏትም የሚለውን ቃል በሱ ላይ ከተናገረ በኋላ እንዲህ አሳላቸው። ቁጥር 21 ላይ መከራን መቀበል ይገደል ዘንድ ይገባዋል። ክርስቶስ መከራን መቀበልና ይገደል ዘንድ በመስቀል ውስጥ ማለፍ አለበት። ባይዘው ወይ የክርስቶስን መስቀል ልዩ የሚያደርገው ከሌሎች መስቀሎች ልዩ የሚያደርገው ከጎኑ መከራ መቀበል ይባላል። ኢየሱስ ወክ አርጎ አይደለም የተንጠለጠለው መስቀል ላይ። የክርስቶስ የመስቀል መንገላታት የጀመረው ሐሙስ ዕለት ነው። የጌታን እራት በልተው ዘምረው ከዛ ከወጡ በኋላ ጌቴ ሴማኒ
በሚባል የአትክልት ስፍራ ጌቴሰማኒ ማለት የምኞት ስፍራ ማለት ነው። ሌላ ቀን በሰፊው ሰራዋለሁ። ይሄ አዳም ተመኝቶ ነው የወደቀው። ኢየሱስ ራሱን የሰጠው የምኞት ስፍራ በምትባል የአትክልት ስፍራ ላይ ነው ራሱን የሰጠው። ስለ አዳም ምኞት ነው ራሱን መስዋዕት አድርጎ የሰጠው። በደንብ በሰፊው ሌላ ጊዜ ስለምንማረው በጥልቀት አልሄድበትም። ስለዚህ ከዛን ጊዜ በወንበዴዎች እጅ ከተያዘ በኋላ 3 ጊዜ እየተመላለሰ ከጸለየ በኋላ አጥብቆም በጣር ሲጸልይ ወዙም እንደሚንጠባጠብ የደም ላም ነበረ። በከፍተኛ በጣር ከጸለየ በኋላ ራሱን ስለ ሰው ልጆች ኃጢአት አሳልፎ ከሰጠባት ደቂቃ ጀምሮ መከራው ጀመረ ማለት ነው። ዝም ብሎ መንጠልጠል ብቻ አይደለም። ተሰድቧል። ራሱ በፈጠረው እጅ በጥፊ ተመቷል። ተንገላቷል። ተርቧል። ተጠምቷል። ልብሱ ተቀዶ ባዶ ራቁቱን ሀፍረተ ስጋውን ገልጧል። የኦሮሞውያን ሰዓሊዎች ህሊናቸውን ስለነካቸው ትንሽ ጨርቅ ላይ ጣሉለት እንጂ ኢየሱስ ስለ ሰው ልጆች ኃጢአት ሲሰቀል እርቃኑን ነው፣ ባዶ ራቁቱን የተሰቀለ። ምክንያቱም በዛን ጊዜ ሮማውያን ሰውን ሲሰቅሉ ራቁቱን ነው የሚሰቅሉት። ስለዚህ ኢየሱስ መስት በዚህ ማለፍ አለበት አለው ለጴጥሮስ። መስት በዚህ ማለፍ ክርስቶስ የግድ በመስቀል ውስጥ ማለፍ አለበት አለው። አሜዚንግ። እና ታሪኩን ታውቁታላችሁ። ጴጥሮስ አይሆንብህ አለው። ይሄም በአንተ መሆን የለበትም አለው። ኢየሱስ ጴጥሮስን ተመለከተ። ዞር በል አንተ ሰይጣን፣ ዞር በል አንተ ሰይጣን። ኢየሱስም ጴጥሮስን ገሰጸው ይላል። ሪቢውክ ያደርገው ጴጥሮስን ነው፣ ግን የተናገረው ሰይጣንን ነው። የሰውን እንጂ የእግዚአብሔርን አታውቅም። ትንሽ ቁም ነገሯ የሰውን እንጂ የእግዚአብሔርን አታስብምና፣ እቺ አታስብም የምትለዋን ቃል አስምሩባት። የሰውን እንጂ የእግዚአብሔርን አታስብም። እዚህ ላይ አንድ ነገር ማወቅ ያለባችሁ፣ ሰይጣንና ሰው በዚህ አቅጣጫ ሐሳባቸው አንድ ነው። ምንድነው የሰው ምንድነው የእግዚአብሔር? ሰው አይሁድም በሉት የግሪክ ሰው ፈላስፋም በሉት አምላክ አይሞትም ብለው ነው የሚያስቡት። አምላክ ዝቅ ብሎ፣ ለዛ ነው እኮ ማን ይሄን ሊያስተውለው ይችላል? አምላክ ዝቅ ብሎ በሰው አምሳል ወርዶ ሊሞት አይችልም። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ስታነቡት መጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። እኩል ነው እግዚአብሔር፣ ቃል እኩል ነው እግዚአብሔር ነበረ። ቃል መለኮት ነበር። ቁጥር 16 ላይ ምን ይላል? ቃልም ስጋ ሆነ። ሆነ የሚለው ቃል ከነበረበት ኢንቫይሮንመንት ወጥቶ ስጋና ደም ለብሶ በመካከላችን ኖረ ማለት ነው። ቃልም ስጋ ሆነ፣ ጸጋንና እውነትን ተሞልቶ በመካከላችን አደረ። በመካከላችን አደረ ማለት ምን ማለት ነው? አሁን ይሄን ቪዲዮ እየሰማኝ ምናልባት በሰው መካከል ሆነ ሊሆን ይችላል። እናት ባለችበት፣ አባት ወይ ሚስት ልጅ ወይም ባልሽ ልጅሽ እናትሽ ባሉበት መካከል የሆነ ሰው እንዳለ አንቺ እንዳለሽ ሁሉ ቃል ስጋ ሆነና በመካከል ሰው ሆኖ ተመላለሰ። እግዚአብሔር በጣም ይሄ ሰው ሊቀበለው አይችልም። ለዛ ነው የሰውን እንጂ እግዚአብሔርን አታውቅም ያለው። ሰው ሊያምነው አይችልም። ማይንድ ብሎ ነው ይሄ። ጎድ ሁማን ፎርም ወረደ። እየበላ እየጠጣ፣ እየደከመው እየተኛ፣ እየራበው ተራብኩ እያለ እያንዳንዱ ጥቅስ ማውጣት የለብኝም። እየደከመው እየተኛ እንደ ሰው ሽንት ቤት እየሄደ እየመጣ ሰው አምላክ ስጋ ሆነና በሰው መካከል አደረ እና ለብዙ ሰው የሰውን ስለማያውቅ ሰው የእግዚአብሔርን ስለማያውቅ ሰው ኢየሱስ የጠየቀው ለዛ ነው። የእግዚአብሔርን የሚያውቅ ሰው ስለሌለ ሰውን ማን ይለኛል? አግኝተውኝ ይሆን ምናልባት እኔን
መካከላቸው ሳድር አግኝተውኝ ይሆን ወይ? የዳዊት ልጅ ብቻ መስያቸው ይሆን ወይ? አሁን ባይዘው ኢየሱስ የተቀመጠበት ዙፋን የዳዊት ዙፋን አይደለም። እግዚአብሔር አብ ለልጁ ባዘጋጁ ዙፋን ላይ ነው ያለው። ሌላ ቀን አስተምሯለሁ። እና አንተ አምላክ ነህ ሲለው የሰውን ነው የምታውቀው። አንተ አምላክ ነህ፣ አንተ ክርስቶስ ነህ፣ ከሕያው እግዚአብሔር አይሁንብህ ሲለው አንተ የሰውን ነው የምታውቀው አለው። የሰው የእግዚአብሔር ነው ያውቅ። በምዕራፍ 1 ቁጥር 18 ቆሮንቶስ መጽሐፍ ላይ የመስቀሉ ጉዳይ ለፍጥረታዊ ሰው ሞኝነት ነው ይላል። ለፍጥረታዊ ሰው በሚሊዮን መክፈል ትችላላችሁ። ባሪያ አለ። በዛን ጊዜ ኢን ዘ ኤጅ ኦፍ ፖል ነው የምነግራችሁ። ባሪያ አለ፣ ጨው አለ፣ የግሪክ ሰው አለ፣ ሮማዊ አለ፣ አይሁዳዊ አለ። ከኛ አይነት በክርስቶስ ከዳነ ሰው ውጪ ያለው ሁሉ ፍጥረታዊ ሰው ነው። ለሁሉ ምንድነው? ሞኝነት ነው። አምላክ መሞት አይችልም ነው። ኦኬ። የመስቀሉ ቃል ለማያምኑት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። ኦኬ። እግዚአብሔር ሐሳብ ምንድን ነው? አሁን ቅድም የሰው ሐሳብ ነው፣ የሰውን እንጂ እግዚአብሔርን አታውቅም። የእግዚአብሔር ሐሳብ ምንድን ነው? የእግዚአብሔር ሐሳብ በፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 5 እስከ 9 ባለው በእግዚአብሔርም መልክ ሆኖ ሳለ መተካከልን እንደ መቀማት አልቆጠረም። ኦኬ። የእግዚአብሔር ሐሳብ ነው እንግዲህ ወይንም ጳውሎስ አታውቅም ያለው ሐሳብ በክርስቶስ አእምሮና በእግዚአብሔር አብ አእምሮ ያለው ሐሳብ ነው። ስልጣኑን መተካከል እንደ መቀማት አልቆጠረው፣ ራሱን ባዶ አደረገ፣ ለሞት ይልና የባሪያን መልክ ይዞ ወረደ፣ ለሞት ይልና ያውም ለመስቀል ሞት የታዘዘ ሆነ። የክርስቶስን መስቀል ልዩ የሚያደርገው አምላክ የሞተበት መስቀል መሆኑ ነው። ኢት ኢዝ ሚራክል። ሰው ሊቀበለው የማይችል ተአምር ነው። ብዙ ሰዎች ተአምሩ ትንሣኤው ነው እንጂ መስቀሉ ላይ ምንም ተአምር የለም ይላሉ። ትንሣኤው የራሱ የሆነ ልዩ ተአምር አለው። መስቀሉም ደግሞ በጣም ልዩ ተአምር፣ ኃይል የተገለጠበት የነገሮች ጅማሬ የሆነ ነው። አሁን ኢየሱስ በዮሐንስ ወንጌል ምዕራፍ 16 እና ምዕራፍ 14 ብዙ ጊዜ ደቀ መዛሙርቱ ይላቸዋል፣ እኔ ብሄድ ይሻላቸዋል፣ ይሄን ብሄድ ይሻላቸዋል። ሰው ብዙ ጊዜ እኔ ብሄድ ይሻላቸዋል የሚለው ቃል ሲመጣ አእምሮ ላይ የሚመጣው ሄቨን ላይ መሄዱን ነው የሚያስበው፣ በእግዚአብሔር አብ ቀኝ መሆኑን ነው የሚያስበው። ግን በዛን ጊዜ በኢየሱስ አእምሮና በእግዚአብሔር አብ አእምሮ ያለው ግን ብሄድ ይሻላቸዋል ማለት መሄደው ወደ መስቀል ነው። ፋይናል ፕሮሰሱ ነው። የፕሮሰሱ ፋይናል ውጤት ነው በአብ ቀኝ መቀመጥ እንጂ ጅማሬው የጉዞ ጅማሬ መስቀል ነው። የሰው ልጅ መስት መሞት አለበት። ዋይ ቱ ባክ ዘ ግሎሪ ቱ ሁመን ቢንግ፣ ለሰው ልጆች ምን ለመመለስ? ክብርን ለመስጠት፣ ክብርን ለመመለስ። አይ መስት ፓስ ስሩ ዚስ። ኢየሱስ ምን አላቸው? ዮናስ ሙሴ በምድረ በዳ እባብ እንደሰቀለ፣ ሙሴ በምድረ በዳ እባብ እንደሰቀለ የሰውም ልጅ እንዲሁ ከፍ ከፍ ሊል ይገባዋል። ከፍ ከፍ ሲል መክበር ማለት አይደለም። በዛን ጊዜም ያሉ ሰዎች አንደርስታንድ ያደርጉታል። ከፍ ከፍ የሚለውን ቃል ሪቢውክ መደረግ በዛን ጊዜ ሲሰቀል ሰው ባይዘው ሲሰቀል ከፍ ያለ ቦታ ላይ ነው የሚሰቀለው። ለምን? ለሰው መፈራረጃ እንዲሆን። ጎልጎታ ላይ የተሰቀለው ኢየሱስ ብቻ አይደለም። ጎልጎታ በሚባለው ተራራ የተሰቀለው በዛን ጊዜ የሞት ፍርደኛ ሁሉ ጎልጎታ ነው የሚለው። አንደኛ ጎልጎታ የሚባለው ቦታ መንገድ ነው፣ ሰዎች ከከተማ የሚወጡበትና የሚገቡበት መንገድ ነው። ሁለተኛ ከፍ ያለ ቦታ ነው። ሰው የሆነ ሰው ሰርቆ ወይ ደግሞ ሮማውያን ተሳርጎ የፖለቲካ ተቃውሞ አስነስቶ ሲሰቀል በከፍ ያለ ቦታ ላይ የሚሰቅሉበት ዋናው ምክንያት ምንድነው? ሰው ያን አይቶ እንዲማር ነው። ሮማውያን ጋር መጣላት መጥፎ ነው፣ መጨረሻው መሰቀል ያመጣሉ እንዲማር ነው። ኢየሱስ የሰው ልጅ እንዲሁ ከፍ ከፍ ሊል ይገባል ሲል ክብርን የሚያሳይ አይደለም።
መሞትን የሚያሳይ ነው። ስሙኝ ይበል። ስለዚህ ሙሴ እንዴት ነው በምድረ በዳ እባብ የሰቀለው? ሙሴ ህዝቡ በምድረ በዳ ጉረመረመ። በቃ ደከመው፣ ዛለው። መጽሐፍ ቅዱስን ስታነቡ መንገዱ አዛለው። ረጅም ዓመት ተጉዘዋል እና መንገዱ አዝሎት ሲያጉረመርም ሲሰለቸው መንገዱ እግዚአብሔር ተናዳፊ እባብ ላከባቸው እና ተናዳፊ እባብ በጣም ብዙ ሰው ገደለ። 24000 ሰው ገደለ። ሜቢ ጥቅሱን አስቀምጥላችኋለሁ። 24000 ሰው አካባቢ ገደለ እባቡ፣ መርዙ። አሁን ስንት ሰው አለ? መርዝ ነድፎት የሞተ ሰው አለ። መርዙ በውስጡ ገብቶ ደግሞ ሞት የሚጠብቅ ሰው አለ። ከመርዙ ነፃ የወጣ ሰው አለ፣ የሌለበት ሰው አለ። ስለዚህ እግዚአብሔር ወደ ሙሴ ለመፍትሄ ሲቀርብ የነሐስ እባብ ስራና ነሐስ ባይዘው የእግዚአብሔርን ጥልቅ ስራ የሚያሳይ ሌላ ጊዜ ስለ መቅደሱ ስናገር የነሐስን ተግባር ነግራቸዋለሁ። መሰዊያው በነሐስ ነው የሚሰራው፣ ነግራቸዋለሁ ሌላ ጊዜ። እና የነሐስ እባብ ስራና በአምባ ላይ ከፍ አድርገህ ስቀለዋል እና ምን አለ? ያንን በአምባ ላይ የተሰቀለውን የነሐስ እባብ ሲያዩ መርዙ በደማቸው ውስጥ የገባ ሰው መርዙ በውስጣቸው ይጠፋል። ምን ማለት ነው? ባክ ቱ ዜም ሂሊንግ፣ ወደ ፈውሳቸው ይመለሳሉ ማለት ነው። ወደ ድሮ ጤንነታቸው ይመለሳሉ ማለት ነው። መርዙ ከውስጣቸው ጠፍቶ። አሁን እያንዳንዱ እባብ ምናምን ብዬ ማብራራት አልችልም። ታውቁታላችሁ እናንተ እባብ ስል ምን ማለት እየፈለግኩ እንደሆነ፣ እባቡ የት ቦታ እንደነደፋቸው። እባቡ በሰው ልጆች ላይ ያመጣውን ጣጣ እዚህ ቪዲዮ ላይ መናገር የለብኝም፣ ፕራይመሪ ስኩል ስለሆነ። ያ የእግዚአብሔር ሐሳብ እግዚአብሔር በሁማን ፎርም ወርዶ እንደሚሞት ነው። የሰው ሐሳብ ደግሞ ኖ ሁመን ቢንግ እግዚአብሔር ሰው ሆኖ ነፍሱን አይሰጥም ነው። ኢየሱስም ሆምጣጤውን ከተቀበለ በኋላ አለ ተፈጸመ አለ። 18:30 ላይ በደንብ አንብቡት። ነፍሱንም ጌታ ሆይ ነፍሴን ተቀበል ብሎ አሳልፎ ጮሆ ሰጠ። የመሬት መንቀጥቀጥ ሆነ። መጋረጃው ከላይ ተሰነጠቀ። አንድ ሙመንት ተከናወነ። ስለዚህ የክርስቶስ መስቀል ማለት ተአምር ነው፣ ኃይል ነው፣ ጉልበት ነው። we need to meditate the cross always። ትንሣኤውን በምናስብበት ልክ። እሺ ወደ ገላትያን መጽሐፍ ምዕራፍ 3 ቁጥር 1 የገላትያን ሰዎች ሆይ ኢየሱስ ክርስቶስ እንደ ተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ተስሎ ነበር። ኢየሱስ እንደ ተሰቀለ ሆኖ ተስሎ የገላትያንን ቤተክርስቲያን የመሰረታት ራሱ ጳውሎስ ነው። ጳውሎስ ራሱ በቆሮንቶስ መጽሐፍ ምዕራፍ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 ላይ ምዕራፍ ቁጥር 2 ላይ ከክርስቶስ መስቀል ውጪ ሌላ ነገር እንዳላ ቆርጫለሁ ብሏል። እና ለገላትያንን ቤተክርስቲያን ሲመሰረት መስቀሉን በደንብ አድርጎ ይሳለላቸው። የትኛው መስቀል? ክርስቶስ የተሰቀለበትን መስቀል፣ ወንበዴ የተሰቀለበትን መስቀል አይደለም። ተሸከማችሁ ተከተሉኝ የተባለውን መስቀል አይደለም። መሸከምም አንችልም እኛ፣ ከአቅማችን በላይ ነው። አምላክ ብቻ ሊሸከሙ የሚችል መስቀል፣ ንጹህ ብቻ ሊሸከሙ የሚችል መስቀል፣ ኃጢአት የሌለበት ብቻ ሊሸከመው የሚችል መስቀል። እዛ መስቀል ላይ ሄዳችሁ ሙቱ ሌላ ሐሳብ ነው፣ ሌላ ጊዜ እናገረዋለሁ። የክርስቶስ መስቀል ተስሎ ነበር ፊት ለፊታችሁ ላይ። ኢማጂን እንድታደርጉት፣ ያ እንድታንሰላስሉ፣ በአእምሮአችሁ ውስጥ እንድታስቀምጡት የቻልኩትን ጥሬ ነበረ። እኔ ግን ዞር ስል መስቀሉ ጠፍቷል አለ። መስቀሉ ሲጠፋ ምን አብሮ ይጠፋል? ግሎሪና ፓወር አብሮ ይጠፋል። መስቀሉ ከህሊናችን ውስጥ ሲጠፋ ግሎሪና ፓወር አብሮ ይጠፋል። በቆሮንቶስ መጽሐፍ ከምዕራፍ 1 ጀምሮ እናንተ በደንብ አጥኑት። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 እስከ 5 ያለውን በደንብ አጥኑት። እኔ በተወሰነ መልኩ ለማብራራት ልሞክር። በዚህ ቦታ ላይ ጳውሎስ ምን ይላል?
ወደ እናንተ በመጣው ጊዜ ይላል፣ ወደ እናንተ በመጣው ጊዜ ከክርስቶስ መስቀል ውጪ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል። አሁን እቺን ወደኋላ ተመልሰን ያት መቼ ነው ጳውሎስ ወደ ቆሮንቶስ የመጣው? እያስታወሳቸው ነው። የሆነ ጊዜ ላይ ወደ እናንተ መጥቼ ነበርና ያኔ ስመጣ አንድ ነገር ዲሳይድ አድርጌ ነበር። ምንድነው ዲሳይድ ያደረኩት? ከክርስቶስ መስቀል ውጪ ሌላ ነገር ላለማወቅ ዲሳይድ አድርጌ ነበር። ያ ዘመን መቼ ነው? የጳውሎስ የወንጌል የማዳረስ ሁለተኛው ጉዞ ላይ ጥቅሱን ከስራ አስቀምጥላችኋለሁ። ከአቴና የሚባል ሀገር ይገባና በዛ አቴና የሚባል ሀገር በጣም ብዙ ለተለያየ አምላክ የሚሰዋበት ብዙ መሰዊያዎች ነበርና ጳውሎስ በመንፈሱ ታወቀ ይላል። የመጀመሪያ ጊዜ መሰለኝ ጳውሎስ ታወቀ የሚለው ነፍሱ ዲስኮምፈርት ሆነ ይላል። እና መጨረሻ ላይ ጳውሎስ እየዞረ እያለ አንድ ነገር አየ። ምንድን ነው ያየው? ለማይታወቅ አምላክ የሚባል አንድ መሰዊያ አዘጋጅቷል። በጣም ጣዖት ከመውደዳቸው የተነሳ ምናልባት አንድ ማናውቀው ከመጣ እንኳን አንድ ሰው ስለሆነ አምላክ ካስተዋወቀን እሱን እንሰጠዋለን ብለው አንድ ቦታ አንድ አስቀምጧል። እርግጠኛ ነኝ ያንን የሚተካላቸው አንድ አምላክ ሲያገኙ ደግሞ ሌላ የሚሰው ይመስለኛል። እና ጳውሎስ ይህን የማታውቁትን አምላክ ላስተዋውቃችሁ ብሎ ወጣና የግሪክን ፍልስፍና እየጠቀሰ ነው የተናገረው። እዚህ ቦታ ላይ ስለ ክርስቶስ መሞት፣ ስለ ክርስቶስ መነሳት በአንድ ቦታ ላይ አልጠቀሰም። እናንተ የምታመልኩት የብሱን የፈጠረ ሰማይን የፈጠረ ምድርን የፈጠረ ብሎ ከፍጥረት ያ እግዚአብሔር የሚለውን ለማስተዋወቅ ሞከረ። ፓውሎስ ግን ነበር በአቴና ምንም አይነት ስራ አልሰራም። የተወሰኑ ሰዎች ሰምተውታል። አንዳንዶቹ ከእናንተ ወንድሞቹ ነን ይላሉ የሚልም ጥቅስ ከነሱ ከነበሩ ከጥንት ጥቅሶችም ጠቅሶ ነግሯቸዋል። ከዛ ነው ከአቴና ተነስቶ ቆሮንቶስ ሲገባ ግን ዲሳይድ አደረገ። በቃ የእግዚአብሔር ልብ ትርታ መስቀሉን መስበክ ነው አለ። ለዛም ወደ እናንተ በመጣው ጊዜ ከክርስቶስ መስቀል ውጪ ነገር ላለማወቅ ቆርጬ ነበር። ብዙ ነገር ያጠና ነበር ማለት ነው። ከዛ በፊት እውቀት ጥሩ ነው ማወቅ ማጥናት፣ ግን ህይወታችን ሴንትራላይዝድ መሆን ያለበት በክርስቶስ መስቀል ላይ ነው። ከዛ ምን አለ? ዋናው ቁም ነገር ይሄ ስለሆነ ቆርጬ ነበር። በንግግር አለ እዚህ ጋር አንደኛ ቆሮንቶስ ምዕራፍ 2 ቁጥር 15 በንግግር የጥበብ ብልጫ ወደ እናንተ አልመጣው። ምክንያቱም አለ በመላና በተረት ያልመጣውበት ምክንያት የእግዚአብሔር ኃይል የተመሰረተ ህይወት እንዲኖራችሁ ነው። በእግዚአብሔር ኃይል የተመሰረተ ህይወት እንዲኖራችሁ የክርስቶስን መስቀል ይዤ ነው የመጣሁት። ምን ማለት ነው? መስቀል እኩል ነው የእግዚአብሔር ኃይል። መስቀል እኩል ነው the glory of the Lord። መስቀል ስለዚህ በመላይ የተፈጠረ ተረት ሳይሆን በእግዚአብሔር ቃል ላይ የተመሰረተ በእግዚአብሔር ኃይል ላይ የተመሰረተ ንግግሬም ስብከቴም የመንፈስን ኃይል በመግለጥ እንጂ በተራ በመላምት ወይም በፍልስፍና አልመጣውም። ምክንያቱም ፍልስፍና አምላክ አይሞትም ነው። why we meditate the cross? ለምን መስቀሉን ማንሰላሰል ይገባናል? important question። በእግዚአብሔር አእምሮ ውስጥ ያለው ያንን ነገር ለምንድን ነው ኦልዌይስ ማሰብ ያለብን? ኢየሱስ ምን አለ? ይሄን በበላችሁ ጊዜ ምንን ታስባላችሁ? ትንሣኤን አለ ሞቴን ታስባላችሁ። እንድናስበው ይፈልጋል፣ እንድናስቀምጠው ይፈልጋል። በጣም በጥልቀት እንድናቀው በአእምሮአችን ውስጥ እንዲቀመጥ ይፈልጋል። ምክንያቱም የእግዚአብሔር ኃይል የተለቀቀው የእግዚአብሔር አቅም የተለቀቀው ኢየሱስ ክርስቶስ በተሰቀለበት መስቀል። ስፋቱን ማናቀው፣ ርዝመቱን ማናቀው፣ ልኬቱን ማናቀው ኃይል ተለቆልናል። አሁን እንኳን ሂደን ያልደረስንበት
በኤፌሶን መጽሐፍ በምዕራፍ 1 ቁጥር 19 ላይ ስታነቡ ምንድነው የሚለው? በዚህ ላለን ለኛ ይላል የኃይሉ ታላቅነት ምን እንዲሆን። በዚህ ላለን ለኛ ምን ማለት ነው? ምድር ላይ እየኖርን ያለን የክርስቶስን ወንጌል ምስክርነት ይዘን ለወጣን ሰዎች፣ አዳኛችን ለሆኑ ሰዎች የተለቀቀውን ኃይል እንድናቅ ዓይን መከፈት ያስፈልጋል እንጂ እንዲሁ ዝም ብለን እንደምናስበው ሰይጣን ማስጮህ ያጋንንት የሆነ ያጋንንት ብሎ ማስጮህ ብቻ አይደለም። there is power beyond to power። አምላክ ሞቷል። አምላክ ነፍሱን ሰጥቷል። ባይዘው ይሄን ሰይጣን መስማት አይፈልግም። እዚህ ላይ እንገራችሁ የክርስቶስ መስቀል ሰይጣን እንኳን ሸውዶታል፣ አታሎታል። ሰይጣን የመሰለው በየቀኑ አጋንንት እያስወጣ በሽተኞችን እየፈወሰ የሚኖር መስሎት ነው የገደለው። ያም አንድ አቺቭመንት ነው ለእግዚአብሔር፣ አንድ አቺቭመንት ብሎ ነው የገደለው። ሲገለው ግን የማይወጣበት ማት ውስጥ ገባ። ዮሐንስ ምን አለ? በስጋ ክርስቶስ በስጋ እንደመጣ አምላክ የተቀባው የእግዚአብሔር ልጅ በስጋ እንደመጣ የማይታመን መንፈስ ሁሉ የስተት መንፈስ ነው። ሰይጣን ይሄን መስማት ማመን አይፈልግም። ሰዎችንም እንዲያምኑ አይፈልግም። ምንድነው የፉልሽ ነገር ነው? ለምን እግዚአብሔር እዛ ዳኑ ብሎ አላዳነንም? እንዲህ ሰዎች ሲሉ ሰምታችሁ አታውቁም? በቃ ዝም ብሎ ቻው በቃ ጨርሻለሁ ከእናንተ ጋር በቃ ግቡ፣ በቃ ከዚህ በኋላ ግቡ ብሎ ለምን አላደረገም? ይሄም ሌላ ጥልቅ ሐሳብ ነው። አንድ ቀን ይሄን ማስተምራችኋለሁ። መስቀል ለምናምን ለኛ የእግዚአብሔር ኃይል ነው። ለሚጠፉት ግን ለፍጥረት ሰዎች ሞኝነት ነው። ሌላም ጳውሎስ በሰው የእግዚአብሔር ድካም ከሰው ይልቅ ይጠበባል፣ ከጠቢባን ጥበብ ይልቅ ይጠበባል። የእግዚአብሔር ድካም ምንድን ነው? የእግዚአብሔር ድካም ማለት እግዚአብሔር ደክሞት ታሞ እንደ ሰው ተገርፎ ተደብድቦ መሰቀሉ ነው። ያ ከዓለም ከፍጥረቱ ሁሉ ጥበብ በጣም የተሻለ የሚበልጥ ጥበብ ነው። መስቀል ኃይላችን